ገር የሚሉን ሰዎች እየሰማን ነው ወይ? እየሰማን ከሆነ አሁንም እኛ በመርሳታችን ምክንያት ራሱን ያጣው ራስ ማለት ስለኛ ጉዳይ ደጋግመው እኛን ለማጥፋት የሰሩ ሰዎች መጥተው የሚመሰክሩበት እድል በሁሉም ነገር ላይ የሌሎች ተጠቂ ሆነን ሌሎች የጮሁትን መልሶ የማስተጋባት በእኛ ጉዳይ ላይ እኛ ባለቤት ሆነን የምንናገርበት ሁኔታ እየፈጠርንም አይደለም። ዓለም የት ላይ ያለችው? ራሱን ያጣች ራስ ናት ወይስ ምንድነች? ሀሳባችሁን ሌላ ሰው ታስሮ በኮመንቱ ላይ እስኪ እናንተ ሳትታሰሩ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት፣ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ፣ ልጆቻቸው ቆስሎ ያውቃሉ። የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስህተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ራስ አድማጭ ተመልካች እና ቅድም ላይ ያልኳትን አሰማችኋለሁ ምን ብሎ እንደነበር እሱንም አስመልክላችኋለሁ። ለድፍን ወልቃይት ግልጽ ሆኖለታል። ማን እንደሸጠው ማን እንደሚሸጠው አውቋል። ድፍን የሚያወራው መብዛቱን ለድፍን ወልቃይት ግልጽ ሆኖለታል። ማን እንደሸጠው ማን እንደሚሸጠው አውቋል። ድፍን የራያ ህዝብ አውቋል። መላው የአማራ ህዝብ አውቋል። ማን እንደሚሸጠው ማን አስማምቶ ጆሮውን እንደሚለው አውቋል። በይፋ መጥቷል። እንዲህ እኮ ባትድበሰበሱ እስካሁንና እኮ እንዲህ በይፋ ብትመጡ እኮ እኛም አታደርቁንም፣ ገላገላችሁን ነበር። አሁን እንግዲህ ህዝቡ የምርጫውን ይከተላል። ያዋጣናል ካለ ይቀጥል። ከተፈራ ማሞ ጋር ተሰልፎ ያዋጣኛል ካለ ማን ምርጫ ነው። ከዚህ በኋላ የምርጫ ጉዳይ ነው። አቅረብኩልህ ከሰዓት በማይ እሳቱም ይኸውልህ ውሃውም ይኸውልህ ግልጥልጥ ብሎ ስለመጣ ብያኔው የየራሱን መጋራት። አሁን ለድፍን ወልቃይት ይሄ ከተፈራ ማሞ ጋራ የሆነውን ነው ብሎ እሱ የሚናገረው። እንግዲህ መከላከያ ማለት በዚህ ትግል ላይ ብዙ አስተዋጽኦ ያደረገ እጅግ የምንወደው የምናከብረው ወደፊትም ቢሆን አገር ነው፣ ተቋም ነው። ይሄ በተደረገው በዚህ ሰበብ በጠፋብን ህይወት በተለያየ ቦታ እጅግ አዝነናል። የኛም ያጣናቸው ጓዶች አሉ፣ የመከላከያም ተመሳሳይ። ይሄን ባለው በሀገር ሽማግሌ በሃይማኖት አባት በሁሉም ተደራድረን ይሄ መከላከያ ማለት በዚህ ትግል ላይ ብዙ አስተዋጽኦ ያደረገ እጅግ የምንወደው የምናከብረው ወደፊትም ቢሆን አገር ነው፣ ተቋም ነው። ይሄ በተደረገው በዚህ ሰበብ በጠፋብን ህይወት በተለያየ ቦታ እጅግ አዝነናል። የኛም ያጣናቸው ጓዶች አሉ። ይሄ እና ታዲያ ምን ቀየረ? በቃን፣ ከጫካ ውጡ። ወንድም ገድሎ መግባት ወደ ጫካ ይህ ጀግንነት ሳይሆን ውርደት ነው። ወንድምን መግደል ጀግንነት አይደለም፣ ልማት አይደለም፣ ሰላም አይደለም። እኛም ፈልገው ወደ ሰላም ኖ እንጠራቸዋለን። በቃን፣ ከጫካ በቃን። የምሬት ተላላኪ ነው የእንትና ተላላኪ ነው። ከጫካው መግለጫ ከከተማው ሴራ ከነጭ ሽብር እስከ ጸረ ሰላም ሁከት የኢሃፓ የማይለወጥ የሴራ ፖለቲካ። ኢሃፓ ገና ከምስረታው ጀምሮ በደም መፋሰስና በሴራ ፖለቲካ እየተጠመቁ ለሀገር እድገትና ለህዝብ ሰላም ቅንጣት ያህል ግድ የሌለው ቡድን ነው። ዛሬም እንደ ትላንቱ በጫካ ውስጥ ሆነው ስልጣንን በኃይል ለመያዝ ከሚቃዡና
በሽብር ተግባር ከተሰማሩ አካላት ጋር አብሮ በመሰለፍ የጥፋት ድግሱን ደግሶ ብቅ ብሏል። በሀገር ክህደት ወንጀል የተጠረጠሩ ግለሰቦችን እንደ ንጹሐን በመቁጠር ጠበቃ ሆኖ መቆሙ ድርጅቱ ከሰላማዊ ፖለቲካ ይልቅ ለሁከትና ለብጥብጥ ያለውን ዝንባሌ በግልጽ የሚያሳይ ነው። ይህ ድርጅት ትብብር ለኢትዮጵያ በሚል የውሸት ጭንብል ተደብቆ የሚሰራው ስራ በሙሉ ኢትዮጵያን የማፍረስና ህዝቧን የማጋጨት ተልዕኮ ነው። በሚሳተፉ ዜጎች ላይ ጭፍጨፋ ፈጽማለሁ ብሎ ከሚፎክረው የጸረ ሰላም ኃይል ጋር እጅና ጓንት ሆኖ የጥፋት ጥሪውን በእጅ አዙር እያስተጋባ ይገኛል። ኢህአፓ በከተማ ስውር ሴራዎችን በመጎንጎን በጫካ ካሉ ታጣቂዎች ጋር ተናቦ የሚሰራ የጸረ ሰላም ኃይሎች ዋነኛ የከተማ ክንፍ መሆኑን አሁን ላይ በግልጽ ታውቋል። የኢህአፓ ታሪክ ወደኋላ መለስ ተብሎ ሲታይ ከደርግ ዘመን ጀምሮ በነጭ ሽብር ስም ንጹሐን ዜጎችንና ወጣቶችን ሲያስጨፈጭፍ የኖረ መሆኑ አይዘነጋም። በፖለቲካ ታሪክ ውስጥ ለኢትዮጵያ ህዝብ እየፈየደው አንድም የሚጨበጥ ልማት ወይም ሰላም የለም። ይልቁንም ወጣቱን ለማይረባ ዓላማ በማገድና የሀገርን ተስፋ በማጨለም የታወቀ ጊዜው ያለፈበትና ያረጀ ያፈጀ አስተሳሰብ እየተጠራወተው ስብስብ ነው። አሁንም ያንኑ የድሮ ጥፋት ታሪኩን በአዲስ መልክ ለመድገም እየተጋ ይገኛል። በፖለቲካ ፓርቲ ስም ተመዝግቦ ከህዝብና ከደጋፊዎቹ ገንዘብ በመሰብሰብ የግል ጥቅሙን የሚያሳድደው ይህ ቡድን ምንም አይነት ማር አማካኝነት የተነበበውና ምርጫን ለማደናቀፍ የታለመው መግለጫ በራሱ በኢህአፓ ሰዎች የተቀነባበረ መሆኑን መረጃዎች ያረጋግጣሉ። ይህም ድርጅቱ የዲሞክራሲያዊ ሂደቱ ጠላት መሆኑንና ሰላማዊ የፖለቲካ ውድድርን ለመቀበል ዝግጁ እንዳልሆነ ቁልጭ አድርጎ ያሳያል። ኢህአፓ ከዘመነ ካሴ ከአስረስ ማርና ከተፈራ ማሞ ጋር ተናቦ በመስራት የሀገሪቱን ሰላም ለማናጋት የሚሰራው ደባ የኢትዮጵያን ህዝብ ዳግም ለከፋ መከራ የሚዳርግ ነው። ምርጫን በማወክና በምርጫ የሚሳተፉ ፓርቲዎችን በማስፈራራት ስልጣን ላይ ለመውጣት የሚያደርገው ጥረት ከዲሞክራሲያዊ ስርዓት ግንባታ ጋር ፈጽሞ የሚቃረን ነው። ይህ ቡድን በሰላማዊ መንገድ መታገል አቅቶት ወደ ጫካ አስተሳሰብ ማዘንበሉ ፖለቲካዊ ውድቀትና የሀሳብ ድህነት ውስጥ መዘፈቁን ያሳያል። በመሆኑም ይህ የጥፋት ኃይል ለኢትዮጵያና ለህዝቧ ምንም የማይረባ ይልቁንም ሰላምን የሚያፈርስና ልማትን የሚያደናቅፍ መሆኑን ሁሉም ዜጋ ሊገነዘበው ይገባል። ኢህአፓ የጥፋት እንጂ የልማት፣ የሞት እንጂ የህይወት፣ የሁከት እንጂ የሰላም መንገድ ኑሮት አያውቅም። የኢትዮጵያ ህዝብ እንደዚህ አይነት የኋላ ቀርና የጸረ ሰላም ኃይሎችን ሴራ በመረዳት ሀገሩን ከጥፋትና ከብተና ሊታደጋት ይገባል። ከጫካው መግለጫ ይሄ ራሱን ያጣው ራስ የምንለው ለዛ ነው እና እድሜ ልካቸውን ማገዳደልና ማጋደል ራሱን ያጣው ሰዎች የጫኑትን ብቻ የሚቀበል ያን እንትን የሚል ነው። የፖለቲካ ፓርቲዎችም ሆኑ ሌሎች አሁን የተለያዩ ሰዎችን የሚናገሩትን ነገር ስታዩቸው ሌሎች ናቸው የሚያዙባቸው፣ የሌሎች ንብረቶች ናቸው። ከዛ ባሻገር ምንም በራሳቸው ምንም ማድረግ ምንም ነገር መሆን የማይችሉ ናቸው። ራሳቸውን ያጡ ነፃ አውጪ ነኝ ብለው የሚመጡ እንደዚህ እና ኢህአፓ ላይ 3 ቪዲዮ አይ ቲንክ ወደ 3 ቪዲዮ ይመስለኛል የሰራሁት ከኢህአፓ ጉዳይ በአፋብን ድምፅ በናስረስ ማረ ድምፅ የጮኸው ማን ነው? ይሄ በጣም አደገኛ ስለሆነ መንግስት ትኩረት ይስጥ፣ ሁሉም ዜጋ ትኩረት ይስጥ። ምርጫው ከነሱ መሆን አለመሆኑ ብቻ አይደለም፣ ህዝብ አማራጭ እንዲያጣና ህዝብ በራሱ ላይ የመወሰን አቅሙን እንዲያጣ የጥላትን ተልዕኮ መጥተው እልቂት ለመፍጠር ተዘጋጅተው በአፋብን ድምፅ ተናገሩ። አፋብንን አንባቢ አድርገው አመጡ። ከዚህ ጀርባ ያሉት የብልጽግና ኩራፊዎች ኢህአፓና መሰል የፖለቲካ ቆሞ ቀር ፓርቲዎች ማበጣበጥ እንጂ ዝግጅታቸውና ተልዕኳቸው ኑሯቸውና እውቀታቸው መፍትሄ በመስጠት ያልሆኑ ሁሉ ከጀርባ አሉ። ስለዚህ በተለያየ ቦታ ላይ በብልጽግናው ላይ የሚያኮረፈው እርስ በርሱ ይገዳደልና ከለገደሉ ለማለት ነው። በምርጫው ላይ ምንም ነገር እንኳን ማድረግ ቢያቅተው የሆነ ሰው ገሎ ወይም አስገድሎ ብጥብጥ ለማስነሳት ዝግጅት ነው። ይሄ ትልቅ ድምፅ ነው። ትኩረት ይስጥ መንግስት ብለን ያለው ሁሉም ስለሚተባበርበት ነው። ነዳጅ ሰርቆ የሚሸጠው፣ ነዳጅ ሰርቆ የሚያዟዙረው፣ ነዳጅ ምን የሚለው አብሮ ከዚህ ከረከሰ ነገር ጋር ይተባበራል። መስሪያ ቤት ላይ ሰዓት እያረፈደ ወር በተለያየ አደንዛዥ ነገር የተበላሸ ሰው
ከኢትዮጵያ ጠላቶች ጋር ይተባበራል። አንድ የሆነ ጋዜጠኛ ምናምን ተብሎ የሆነ ሌላ ነውር ግብረ ሰዶማዊነት ነው ምናምን ፈጸመ ተብሎ ሲባል ኑሮ ከብዶኝ ነው ሰራው ምናምን ተብሎ የሆነ ሰሞን አንድ አጀንዳ ሆኖ ነበር። ኢኮኖሚካል ፕሮብሌሙን ለመፍታት ሲባል መደረግ የማይገባው ነገር ያደረገ። ስለዚህ አፓና አፋብን ከዛ ቆየት ብሎም ደግሞ ይሄ ኦነግ ሸኔ ያንን መግለጫ ያስተጋባው ለምርጫ ማሰብም ሆነ በምርጫ ላይ ይሳተፋለሁ ብሎ ማቀድ ኦር መሳተፍ ያስገድላል ብሎ በዚህ ራሱን ገለጠ። ራሱን ስላጣ ነው ይሄንን ማን ያለው? ህዝብን በዛ ልክ ሪስትሪክትድ አድርጎ ኋላ ቀር እንዲሆን መስራት ማን ያለው? ሌላ ስለሚሞላው ነው። መቼም መንገድ እየዘጋ ሰው እያገተ ፋብሪካ እያወደመ ያየናቸው ሰዎች በዛ ልክ እርቃናቸውን ሄደው እንኳን እንደ ሰው ለራሳቸው ክብር መስጠት ያቃታቸው የሰዎች ሸቀጥ ሆነው ስለተሸጡ ነው። ራሳቸውን ያጡ በራሳቸው ላይ ማዘዝ የማይችሉ ከሰውነት ክብራቸው ወርደው ተዋርደው እንደ ዕቃ ማንም የሚገዛቸው የሚለውጣቸው ስለሆኑ እንጂ እንደ ሰው ቢሆኑ ኖሮ በዛ ልክ ባልሆኑ ነበር ማለት ነው። ችግኝነት ከል አይ እጄን ያመኛል። ሄደ ፋብሪካ ማፍረስ እጅን ያመኛል። ስንዴ በክላስተር ንትከል አይመችም። ጥፋት ሲሆን እማናጠፋ ደግሞ መልካም ዜና ሲሆን ዩቲዩብ አንሰማም። ተጋደሉ፣ ተደማ፣ ተዘረፈ ከሆነ ሁሉ ሰው ይከፍተዋል ይሰማል። ችግኝ ንትከል አይ እጅን ያመኛል። ሄደ ፋብሪካ ማፍረስ እጅን ያመኛል። ስንዴ በክላስተር ንትከል አይመችም። ጥፋት ሲሆን እማናጠፋ ደግሞ መልካም ዜና ሲሆን ዩቲዩብ አንሰማም። ተጋደሉ፣ ተደማ፣ ተዘረፈ ከሆነ ሁሉ ሰው ይከፍተዋል ነውሩን ይሰማል። ችግኝ ንትከል አይ እጄን ያመኛል። እንዴት እንደምናስቸግር ነው። ኢትዮጵያ ሶማሌ የምታካሄደውን ፖለቲካ በጅቡቲ ትክክል እንዳልሆነ ቀደም ብላ አስረድታለች። ይሄውም የጅቡቲ የግዛት አንድነትና የጅቡቲ ፍጹም የሆነ ዲሞክራሲያዊ ነጻነት ሁለቱ አጎራባች ሀገሮች የሁለቱም ጥቅሞች ተጠብቆ ግን የሌሎች ጣልቃ ገብነት በሌለበት ነው። ይሄንን ሶማሌ በብዙ መንገድ እንዳልተከተለች ነው የምናውቀው። ይሁንና ሁኔታውን ወደፊት ነው ደግሞ የምናስተውለው ወይም የምናየው። Djibouti is important to Ethiopia. Are you ready to intervene, even with military force if necessary, to safeguard this outlet to the sea? የጅቡቲ ሁኔታ ከኢትዮጵያ ጋራ ብዙ ግንኙነት አለው። በእርግጥም ጥቅማችን በዚህ አካባቢ ግልጽ ነው። የኢትዮጵያ ጥቅም ብቻ ሳይሆን እስከዛሬ በቅኝ ግዛት አስተዳደር ስር የቆዩትም የጅቡቲ ህዝቦች ጥቅማችን ነው ብለን ነው የምናየው። በዚህ ረገድ የውጭ ጣልቃ ገብነት እና የኢትዮጵያም ጥቅም የሚነካበት ሁኔታ ቢፈጠር የኢትዮጵያ ሰፊ ህዝብ ምንጊዜም እስከዛሬ መብቱን አስከብሮ እንደኖረ በአካባቢው ወደፊትም ከዚህ የተለወጠ ነው። ኢትዮጵያ ሶማሌ ከታሪክም እየታዘብ ነገሮችን ምን እንደማያቸው ሌላ ደግሞ ምን ደግፋቸው ነገሮች ሲኖሩ በድብቅ አይደለም በአደባባይ ወጥተን ይሄን ነገር መደገፍ አለብን ምን ተከራከራል። አንዱ የደገፍነው የኢትዮጵያ ሰራዊት ሶማሌ ውስጥ ያደረገውን ጣልቃ ገብነት ነው። አምነንበት ነው ያደረገው። ደግሞ ያ ታሪክ እና ሰዎች አንዴ የሆነ ነገር ብለው ቀጥሎ ሌላ ነገር ጧት የተናገሩትን ከሰዓት መድገም የሚሳናቸው ራሳቸው ሳይሆኑ ሲቀሩ ነው። ቀጣይም እኛውም ምርጫ አለ። በምርጫው ላይ ሰዎች ፕሮሰሱን ለማወቅ መራጭ ለመሆን ባለቤት እኔ ነኝ ብሎ ለማለት የኢትዮጵያ ህዝብ በዛ ነገር ላይ መሳተፍ፣ ነገሮችን ማወቅ፣ እንዴት ተጠንቅቆ ሰዎችን ለመምረጥና ለመጠየቅ የሚያስችለውን ሁኔታ ለመፍጠር የሚያስችል አብሮነትና አንድነት እንዴት መፍጠር እንዳለበት መማማርና ስለዛ ነገር ማጥናት። አልመርጥም ብሎ በተወው ቁጥር ማን ይጎዳል? ባለቤት እኔ ነኝ ባለ ቁጥር ህዝብን ሊታዘዝ የመጣው የመንግስት ባለስልጣንና የመንግስት ሰራተኛ ማለት እኮ የህዝብ ታዛዥ ማለት የህዝብ አገልጋይም ማለት ነው። ቀመሩ ግን ተዛባና ህዝብ እያበላ
እንደገና ደግሞ ሌላ ብዝበዛ ውስጥ የሚገባበት ጥቂት አስበዝባዥ የማይገባቸውን የሚልከሰከሱ ከህዝብ መካከል አሉ። ባለስልጣናትን የሚያባልጉ የማይገባቸውን የሚያገኙ አፈቀላጤ ሆነው የሚያመላልሱ ወሬ የሚያመላልሱ ህዝብን ከዛና ከዚህ እንትን እያሉ ባለስልጣኑንም እዛ ያስፈራራሉ፣ ህዝብን እዚህ መጥተው ያስፈራራሉ። በሁሉም መካከል ላይ መተማመን እንዳይኖር፣ አብሮነት እንዳይኖር የሚያቃጥሉ ካታሊስት የሆኑ አቃጣሪ ልክ ደላላ የሚመስሉ አይነት ሰዎች በየአካባቢው አሉ። ጉዳይ አስፈጻሚ እየተባሉ ምናሉ ነገር ያወቃሉ እየተባሉ በየጠላ ቤቱ በየጫት ቤቱ በየምናምኑ ሲለፈልፉ በተጠያቂነት ቦታ ላይ ያለ ሰው ከተናገረው ይልቅ በየሰፈሩ ቡና እየተጠጣ ጠላ እየተጠጣ ምናምን የሚወራውን ነገር ይዞ መሄድ በእንደዛ አይነት አዙሪት ውስጥ ወድቆ እየፈሩ መሄድ አይደለም የሚጠቅመው። እኔ ባለቤት ነኝ፣ እኔ ያልኩት መሪ ይሆናል፣ ያላልኩት መሪ አይሆንም የሚለውን የባለቤትነት መንፈስ ግዴታን ከመወጣት ጀምሮ መብትን ለመጠየቅ የሚያስችል አቋም መፍጠር። በመሸሽ ማምለጥ የለም፣ አለዛ ዝም ማለት ነው። 5 ዓመት ሙሉ መቼም በመንግስት ላይ ዛሬ ለምርጫ ሄዶ ራሱን በዛ ማሳተፍ ያልቻለ ሰው የራሱን አስተዋጽኦ ተደብቆ በማውራት ብቻ የሚገልጽ ሰው እውነት ለምስክር ቢጠራው እውነትን ለመመስከር የማይደፍር ሰው ባለበት ላይ በመንግስት ላይ እየተወከሉ በቀበሌ የሚሆን በየትኛውም ቦታ ላይ መጥተው ቢያጭበረብሩ መገረም የለብን። የኛ አብሮ አለመሆን የኛ እውነትን አለመውደድ የፈጠራቸው ሌቦች ናቸው። መንግስትን እንኳን እንውቀሰው ቢባል እኛ እየከሰስ ልክ ወያኔ ላይ እንደነበረው እኛ እንከሳለን። ፖሊሱ አብሮ የጥቅም ተካፋይ ስለነበረ ፍርድ ቤቱም ወር መንግስታዊ መዋቅሩ በሙሉ የሌባና የወራዶች ስርዓት ስለነበረ እዛ ሰዓት እኛ ሲያዝነው ሌባ እኛ በመስቀለኛ ጥያቄ እኛን እያባወዙ ሌባውን በዛ በኩል ይለቁታል። አሊያም አብሮን ይወጣና ምን ታመጣለህ ይኸው እኔም ወጣው እያለ እውነትን መኖር ተስፋ እንዲያስቆርጥ ሆነን ነበር። ዛሬ ደግሞ ተናግረን በምንሰማበት ሰዓት ላይ እንደ ወያኔ እዛ ቁጭ ብለን የምናለቅስበት ነገር አለ። ይሄ ራሴን ሞክሬው ደጋግሜ ሞክሬው ምክንያታዊ በሆነ መልኩ ላይ ሰው መብቱን ለመጠየቅ የሚያስችል አቋቋም የለውም፣ አብሮነት የለውም፣ ጥላቻና ምቀኝነት አለ። መስሪያ ቤት ላይ የራሱን የደሞዝ ፔሮል ከማንበብና የራሱን የሚያገኘውን ጥቅም አግኝቶ ከዛ በላይ ለማደግ የሚያስችለውን አካሄድ ከመቀየስ ይልቅ የጓደኛውን ደሞዝ እያየ ሲመቀኝ የሚኖር ብዙ ሰው ነው። ዛሬ ነገ ሄዱ ጠይቁ። በጎረቤት ላይ በሆነ ጥቅማ ጥቅም ቤቱ ቀለም ከተቀባ ቤት ውስጥ የሆነ እቃ ከተገዛ በተራ ነገር የምንመቃቀል ያ በሽታ ዛሬ አለ። ይሄ እስከምን አደረሰ ካላችሁ ሰዎችን የሚያሳግታቸው ይሄ ጥላቻ። እኔ የምናገረው ችግሮች እንድንፈታ ነው እንጂ እዚህ እንዳለ ዝም ብሎ ውሸቱን ክዶ ሌላ ቆሻሻ ነገር ጠቅልሎ እንደሚሄድ አለ። እዚህ ቤት የምናወራው እንዳልኳችሁ ምንም ችግር ብንናገር እኛ ተሳታፊ ሆነን ከመምራት ጀምሮ ችግሩ እንዲፈታ። ስለዚህ ጥላቻችንን ትተን ማንም ሀብታም ይሁን ምንድነው ችግሩ? የኛን ብቻ ይውሰድብን። ማንም ቅኖች እንሆን፣ እይታችን ሰፋ ይበል። ሁሉን ነገር ግን ለጥላቻ ስናደርገው በጣም ነው የሚያሳዝነው። እግዚአብሔርም አይረዳን። ይሄው በዛ ነው ብንጠራው አልሰማን ያለው። ደም ፈሶ አይቀርም፣ ደም ፈሶ አይቀርም ወገኖች። ሰው አይጎዳባችሁ። ጊዜው አገዘኝ፣ ወቅቱ ረዳኝ፣ ሰዓቱ የኔ ነው ብላችሁ በሰው ህይወት ላይ የምትጫወቱ የምታለቅሱበት ጊዜ ቅርብ ነው። የት ልግባ የት ልሸሸግ የምትሉበት ጊዜ ቅርብ ነው። ቅርብ ሩቅ እንዳይመስላችሁ፣ ሩቅ እንዳይመስላችሁ። ምን ነው ባልወለዱ ምን ነው ጡት ባላጠባው የሚባልበት ዘመን ይመጣል። ንጹህ ደም አብስሶ ዋጋ ሳይቀበሉ መቅረት የለም። ደም ፈሶ አይቀርም ወገኑ። የዛሬ ደም አፍሳሾች ነገ ይፈሳል፣ በፍጹም አይቀርም እኮ ብታምኑም ባታምኑም ማለት ነው። አሁን ዛሬ የሚሰርቀው ነገ ይሰርቃል። መከራው ግን አብሮ ይቆያል። ዛሬ እውነትን ብንወድ አሁን በሶሻል ሚዲያ ላይ ዩቲዩብም ቲክቶክ ኦር ፌስቡክ ላይ መርዶ የሚያወሩ መርዶ ነጋሪዎች ገንዘብ ያገኛሉ። ሰዎችን የሚያጣሉ ጠብ ቆስቋሾች ገንዘብ ያገኛሉ። ሰው ይረዳቸዋል፣ እነሱን ሰው ያያቸዋል። አላለሁ ለምን
አሁን የምናገረው ነገር ሰው እውነትንም እያየ መጥፎውንም ቢያይ ለማመዛዘን ነው ትላላችሁ። አለቀለት አፈነዳ ምናምን እንደዚህ እዚህ ጉባኤዎች ላይ በጣም ብዙ ቪዲዮዎች አሉ። ከ3 ዓመት በፊት ያወራነው ቪዲዮ አይ ቲንክ የኢራኑ ጦርነት ከ3 ዓመት በፊት ቪዲዮ አለ። የሰው ልጅ ፈጣሪ የሰጠው መለኮታዊ ጸጋ የሚገሰስበት የሚለው ላይ ባለፈው አግኝቼዋለሁ። ብዙ ቪዲዮዎች ላይ አለ። ማን ምን ያደርጋል ምናምን ያለ ማስተላለፍ ምን ይሆናል ስለሚሆንና በጣም ከባድ ንግግር ስለሆነ እሱ መድገም አልፈልግም። የተወሰኑ ቪዲዮዎችንም ያነሷቸው ስላሉ ማለት ነው። አይነገርም። ሁሉም ይዘራውን ያጭዳል። ያጭድ እዛው ተቀምጧል። እሳቸው እዚህ ጋር የሚናገሩት አትግደሉ ነው። ገዳዮች ይገደላሉ፣ ደፋሪዎች ይደፈራሉ፣ ዘራፊዎች ይዘረፋሉ፣ አጋቾች ይታገታሉ፣ አጓራጆች ይዋረዳሉ። ማንም በቀላሉ አልገባኝም ላለ ዛሬ የሚጮሁ ሰዎችን እንዴት ይከበሩ እንደነበሩና ብጣሽ ጨርቅ ላያቸው ላይ እንኳን ሳያስቀሩ እርቃናቸውን ሲወራጩ እያያቸዋቸው። ልደቱ ልብስ ለብሶ የሚሄድ መስሏችሁ ነው? ጃዋር ልብስ ለብሶ እየሄደ እኮ አለ። ደብረጽዮን ልብስ ለብሶ እየሄደ ነው። እርቃናቸውን ብጣሽ ጨርቅ ሀፍረተ ስጋቸውን እንኳን ለመሸፈን የማያስችል እርቃናቸውን እየሄዱ ብዙ ሰዎች አሉ። ከዛም ሌሎች ዓለማት ላይም ደግሞ እንደዛ ነው የሚቀጥለው። በዚህ ላስታውሳችሁ ከዓለም ካርታ ላይ የት እንዳሉ የማይታወቁ ሀገራት አሉ፣ ይመጣል አሉ ማለት ነው። እነዛ ሀገራት ይሆናል የተበደሉት ይካሳሉ። የኔና የእናንተ ድጋፍ መሆን ያለበት ከእውነት ጋር። እስራኤልን ማን ነው የሚያውቃት? አሜሪካን ማን ነው የሚያውቃት? ኢራንን ማን ነው የሚያውቃት? እኛ እዚህ ፋኖ ምናምን ሸኔ ወያኔ እያልን የምንባላ ሰዎች ድል ለኢራን፣ ድል ለእስራኤል፣ ድል ለአሜሪካን እንላለን። ምን አገባን? ገብቶናል? ድል ለተገፉት ሁሉ፣ የተበደሉ ሁሉ ያሸንፉ፣ በዳዮች ሁሉ ይጥፉ ነው እዚህ የምንለው። በዳዮች ይጥፉ። እነማን ናቸው በዳዮች? እነማን ናቸው ምናምን ታውቋቸዋላችሁ? ፈጣሪ ደግሞ አብዝቶ ያውቃቸዋል። በዳዮች ይጥፉ፣ ዘራፊዎች ይዘረፉ፣ ደፋሪዎች ይደፈሩ፣ ደም አፍሳሾች ደማቸው ይፍሰስ፣ ገዳዮች ይገደሉ፣ አስለቃሾች ያልቅሱ፣ የዘሩትን ይጨዱ። ፈጣሪ ይፍረድ። ፍትሃዊ ስለሆነ እኮ ነው። እንዲበሉ እንዳይበሉ ከምንል ፈጣሪ በሚያውቀው አቅሙ መጠኑንም ስለሚያውቅ ፈጣሪ ይፍረድ። ለምንድን ነው በየእምነታችን እኔ አሁን እግዚአብሔር ይፍረድ ማለት እችላለሁ። ፈጣሪ የሚለውን በሁሉም ላይ የጋራ ቋንቋ እንደ ሚዲያ ለመጠቀም ነው እንጂ መድኃኔዓለም ይፍረድ፣ እግዚአብሔር ይፍረድ ይላል። ሙስሊም ወንድሞች አላህ ይፍረድ ይላል። ኢየሱስ ይፍረድ። ምንድን ነው ችግሩ? ፈጣሪ ይፍረድ ብንል ምንድን ነው ችግሩ? አልገባንም አይደል? መንግስታችንን እየሰደብን ነው። ያመነው ሁሉ እየካደን ነው። ነዳጅ አሁን በንሰሞንስ እንደ ዓለም ሆኖ ነው። ነዳጅ እንዲጠፋ ስንመኝ አይደል እንዴ ነው? ለኬንያ ነዳጅ አሾልከን የምንሸጥ ለሱዳን የምንሸጥ እኛ አልነበርንም? ከህዝብ ጋር ሆኖ ለሊት ሲቀዳ አያድም ነበር። ዛሬስ እንደ ዓለም ነው። ምኞታችን እኮ ነው የደረሰው። ምኞታችን ነዳጅ እንዲጠፋ ነበር የምንሰራው። ሁሉ በአቅሙ ሀገር ለማፍረስ ነው የሚሰራው። ዛሬ ቸካሉ ሁሉ በአቅሙ ዋጋ ለመጨመርና ህዝብን ለማስለቀስ ነው እንጂ አይ እኔ ብጨምር ነገ ሌላው ጨምሮ ይወስድብኛል እኮ አይደለም እያለ ያለ። ጨምር ውሃ የሚሸጠው ጨመረ ይላል፣ ያም ጨመረ ይላል። መከራው እየተጨመረለት ይላል። ደግሞ ይፈርዳል፣ ይብሰዋል፣ ሌላ ኃጢአት ይጨምራል። ራሳችንን ከሆነ እኛ በሰውነት አቋም ሆነን እኛ እያዘን ነው ሌሎች ለምን ያዝኑልን ማለት ያለብን። እኛ እየዘረፍን ሌሎች እንዴት አድርገው ይስጡ? እኛ እየገደልን፣ እኛ መንገድ እየዘጋን፣ እኛ ሰው እየተሳደብን እንዴት ሰው ይመርቃል? እኛ የሰው እየቀማ እንዴት ሰው ይስጣል?
እኛ ሀገር እያፈረስን እንዴት ነው ሌላው ሀገር የሚሰራው? እንዴት ነው በዚህ ልክ ነገሮች የሚዛነፉብን? ግን አይረሳም ነው እኮ። ስለማይረሳም ነው አሁን እኔ እዚህ ሚዲያ ላይ በጣም የምንጮኸው ተው። ማጠቃለያው ኒኩለር ይኑረው ዶላር ይኑረው እውነትን የሚያሸንፍ የለም፣ ኢትዮጵያንም የሚያሸንፍ የለም። ሰዎች እንዴት መጡ እንዴት ምናምን የራሱ ምስጢር አለው። እኔ ወደው ሰዎች ሰምተው ኢትዮጵያዊ ክብር በዛ ልክ የሚሰማ መስሎኝ ብዙ ነገሮችን በድፍረት በጣም በኃይለ ቃል በተሞላበት ሁኔታ ላይ እናገር ነበር። እሱን አይነት አይደለም እንትን ብለው፣ ነገር ግን እውነት ያሸንፋል። ኢትዮጵያ በድል ትቀጥላለች። ኢትዮጵያን እነካለሁ የሚል ምንም ነገር ቢኖረው ማንም አይነካም፣ ራሱ ይጠፋታል። ለነሱ ተውትን ኃላፊነት ወስዳለሁ የሚለውን አሁንም አልቀየሩም። ለኢትዮጵያ ጠላቶች ምንም አይነት ኃይል ቢኖራቸው የኢትዮጵያ አምላክ ምላሹን ስለሚሰጥ እንደሚሰጥም ስለማውቅ እሱን እኔ ኃላፊነት ወስዳለሁ። ለክፎች አትጨነቁ። እኛ ብቻ ባለማወቅ እንዳንሳሳት መጠንቀቅ ነው እንጂ ደም አፍሳሾች ደማቸው ይፈሳል፣ አታስቡ። እና አባታችን ልክናቸው ተስፋ አይቀርም ወገኖች፣ ሰው አይጎዳባችሁ። ጊዜው አገዘን፣ ወቅቱ ረዳኝ፣ ሰዓቱ የኔ ነው ብላችሁ በሰው ህይወት ላይ የምትጫወቱ የምታለቅሱበት ጊዜ ቅርብ ነው። የት ልግባ የት ልሸሸግ የምትሉበት ጊዜ ቅርብ ሩቅ እንዳይመስላችሁ፣ ሩቅ እንዳይመስላችሁ። ምን ነው ባልወለዱ ምን ነው ጡት ባላጠባው የሚባልበት ዘመን ይመጣል። ንጹህ ደም አብስሶ ዋጋ ሳይቀበሉ መቅረት የለም ማለት ነው። ደም ተስፋ አይቀርም ወገኖች፣ አይቀርም። እና ሰው ይረሳል። ከምናወራት ነገር መዝጋቢው አይረሳም። እኛ አሁን እንረሳውና ነው ድንገት ጥርግ ሲያደርገን የምናውቀው እንጂ ሲሶ ሀገር ለማፍረስ እምነት ማንም እምነቱን 30 መስቀል እንትን ብሎ ገዳዮች እንዲሰበሰቡበት ያደረጉት የሃይማኖት አባቶችም ሆነ በዛ እምነት ላይ ያሉ ሰዎች ነው። መጀመሪያ መሸማቀቅም ማፈር ያለብን ማለት ነው። ጭራሽ ግደሉ ብለው የሚያውጁ ቅሌታም ነውረኛ ጳጳስ ነኝ ምናምን ብለው የተሰጣቸውን ክብር ሁሉ አርክሰው እየማገጡ ሰዎችን አይተናል። ባይደን እያሉ ታስታውሳላችሁ። እዚህ አጥማቂዎች ነው ምናምን እንደዚህ ብዬ የሰራሁት ቪዲዮ አለኝ። ኦልሞስት ርዕሶች ሁሉ አሉና ቦርጫም ቀፈታም ናቸው እነሱ። በስንት ሙስና ነው አሜሪካ ለመሄድ ስንት ነውር ፈጽመው ሄድ ሰዎች ናቸው። እና እግዚአብሔርን ትተው ባይደንን ሲለምኑ ነበር። እኔና የእናንተ አምላክ የኢትዮጵያ አምላክ ግን ስራው እንደው በራሳችሁ ተማመኑ ነው። አብሽሩ፣ በእግዚአብሔር መተማመን እንችላለን። ፍርዱ ይቀጥላል። ምንም በተለይ ደግሞ እኛ ራሳችንን እያነጻን በሄን ቁጥር በሽታው ትክክለኛ ታማሚዎችን ብቻ ይዞ ይጠፋ ነበር፣ ቶሎ ይሆን ነበር። ምንም ቀን ብንዘጋይ ግን ብንንገታገትም የራሳችን ችግር ያጓትተውም ትክክለኛ ኢላማውን ግን እየመታ ይቀጥላል። ከቀድሞ ጀምሮ በኢትዮጵያ የነበሩ ድርጅቶችና መሪዎችን ስናነጻጽር አብቹ ለኢትዮጵያ በ8 ዓመት እጅግ ብዙ ሰርቷል። ወገን ጥሩ የሰራ በማወደስ መጥፎውን በመንቀፍ ለሀገር የሚዋደቀውን ሰራዊታችንን በማመስገን ምላሽ ለመስጠት እንሞክር። ይህንንም ባህሪው እንለማመድ ይላል ቲኤስ። በጣም ያስቸገረን የሚገርማችሁ አንደበታችን አልለማመደው ያለ ምስጋና ነው። እጅግ በጣም አደገኛ ነው። እኔ ከትናንት ወዲያ ዕለት ነው አንድ የሆነ ጽሁፍ ላይ የእስራኤል ውስጥ ያለ ባለስልጣን ኢራናውያን እጅግ የተራቀቁ በጣም ምጡቅ አእምሮ ያላቸው የኢራን መሐንዲሶች ከመሬት በታች ከ150 እስከ 500 ሜትር ወደ መሬት ባለ ጥልቀት ውስጥ የገነቡት የሚሳኤል ከተማ እያለ ብቻ እጅግ የተራቀቁ ምጡቅ አእምሮ ያላቸው ኢራናውያን መሐንዲሶች እያለ ሲያመሰግን ሳየው ከዚህ በፊትም በተለያየ ቦታ ላይ እንግዲህ ጥላት ነው ይሄ ጥላቶቹን ሀቁን በዛ ልክ ሲናገር የኛ ደግሞ ልጆች አሉና ራሳቸውን እንዴት እንደሚያዋርዱ ያቸው አብይ ጨቅላው ተናምርኮኛው ጀነራል መሐመድ እና ትናንትና ነው እንደዚህ የሻለት የሚለው ሚዲያ ላይ የሆነ የመሳይል እንትን ብዬ የሞከሩ ወደ አክቲቪስትነት ቀይራ ነው ብትንትኑን አውጥተነዋል። የብልጽግናን መንግስት
ይላል። ማን ነው በዛ የሚበተነው? ያ የሚያወራው ሰው እውነታውን እየተካደ። ዘላፊ ነው ያጣ ነው፣ የሚሳደብ ነው ያጣ ነው። እውነት ችግራችን ያ ነው። እውነት ጉባለች ኢትዮጵያ ላይ ከስሙ ጀምሮ እንደዚህ ስናወራ 19 ሰው 12 ሰው 2 ሰው ብቻ እያየኝ ላይቭ ነው ሰርቻለሁ። 2 ሰው። ይሄ ሚዲያ ዛሬ የገባችሁት ወንድሞቼ ይሄን ሚዲያ ያዙትና ኢትዮጵያ ውስጥ ላይ መታዘቢያ ይሆናችኋል። ስለ አንዲት ስክሪፕት ተሰጥቷት የመንግስት ሰራተኛ ሆኜ ከምሰራ ይልቅ ሴተኛ ዳሪ ሆኜ ስሰራ ያገኘሁት ደግሞ ስለበለጠብኝ ብላ የምታወራን አንድ ካስት በጣም ቀላል እኮ ነው። ችግሩ ይኖራል ወይ ነው እንጂ እዚህ ላይ እንዴት እንደሚሰራ ቢዝነስ ብር ለመሰብሰብ ከሆነ እንዴት እንደሚሰራ አውቃለሁ። ማንም ሰው ያውቃል። ምን እንደሚወደድ እዚህ አልጎሪዝሙን ራሱ ሪከመንድ አድርገኝ ይለዋለሁ፣ ይነግረኛል። ሰርቸብል የሆኑ ቶፒኮችንና ምናምን እዚህ መጠየቅ እችላለሁ። ትውልድ የሚያጠፋው ላይ ሄዶ ሰው እውነት ሴትና ወንድ የሚያደርገው ነገር አዲስ ነው ለኢትዮጵያ፣ ለሰው ልጆች አዲስ ነው። ምን ለማለት ነው? እውነት ባለመወደዱ ውሸታሞች ይበዛሉ። ውሸት የሚወድ ህዝብ በውሸት ቢጠፋ አግባብ ነው። አዳኙን ሳይሆን ገዳዩን የሚናፍቅ ህዝብ በገዳዮቹ ቢጠፋ አግባብ ነው። ምኞቱ ነው፣ ህልሙ ነው እኮ። ሰው አንድ ሰው ህልም አለው። ምንድነው መሆን የምትፈልገው ምናምን ሲባል ይሆናል። እዚህ ሚዲያው ሶሻል ሚዲያው ላይ አይታችሁ ከሆነ ውሏችን እንደዛ ነው። እውነትን ብቻ የሚጠቅመውን ነገር ብቻ አስበን ዋጋ እንክፈል። ገንዘብ ለከፈልንበት ደግሞ ማንኛውም እቃ የገዛ ነው ስለሆነ መቀበል አለብን። ጓያ እየዘሩ ጤፍ ማጨር ስለሌለ ታዘቡት። ይሄን ወስዳችሁ ሌላ ቦታ ላይ ልክ እንድትሆኑ ይሄን ወሰዱና አንድ ቦታ ላይ ወስዳችሁ አይ አንተ እንድንድ ብለህ ስለተናገርክና ከዚህ አንፃር ይሄ ሐሳብ ስለማይረባ ነው አንተን የማያዩ። ሌላ ቦታ ላይ ግን ከዚህ አንፃር ይሄን ብለው የተናገሩበት መካኒዝም ጥሩ ስለሆነ ነው ብሎ ሰው ካለ መልካም። እንደውም ሌላ ሰው ይስራ እንጂ እኔ መተው እችላለሁ። ምን ችግር አለ? ሰውን ግን ለማስተማር አለብን። ዛሬ ላይ እውነቱን መናገር አለብን። ጥረት እናድርግ። አሁን እዚህ ሄኖክም ሆነ ይሄ በስልክ ደውሎ የሚፈክር አለ። እኔ ስልክም ሆነ ምናምን እዚህ ላይ ለጥፍ ነበርና የሚሳደበው እጅግ በጣም የተረገመ በየሄደበት የሚከስረው ብሶ አለ። ከሱ አንፃር ያንን አነሳ ነው እንጂ ጥላት እያበዛ ለምንድን ነው ከእውነት ከሌሎች ሀገራት ጋር ከነከሌ ጋር ሆነ ሲባል የኢትዮጵያ መንግስት ከነሱ የተሻለ ግንኙነት መፍጠር አይችልም? ትናንትና እንሳደባለን፣ ዛሬም እንሳደባለን፣ ሌላም እንሳደባለን። እኛ በራሳችን አምባገነኖች ነን። የእኛን ሀሳብ ያልገጠመልን ሰው እንሳደባለን፣ እንገላለን፣ እንላለን፣ እናስፈራራለን። እኛ በአቅማችን የምንጨፈልቀውን ዲሞክራሲ ማን ነው እንዲያብብ የሚያደርገው? እኛ በአቅማችን አብረን እንዳንሆን እየሰራን እንዴት ሌሎች አንድ እንዲሆኑ እኛ በአቅማችን የምናደርገውን ነገር ወሰዱትና እኛ በግለሰብ ደረጃ በዩቲዩብ ላይ በሶሻል ሚዲያ ላይ መጠን በኮመንት ላይ ስንሰዳደብ የምንውል ሰዎች ስልጣን ብናገኝ አገር እንደምናጠፋ እንዴት ይጠፋናል? እኛ ያላደረግነውን ነገር እንደዚህና እውነት ጠልተናል። እውነት በመጥራታችን ደግሞ መከራ ቢደርስ አግባብ እንደሆነ መውደድ የግድ አለብን ነው እኔ ማለት የፈለግኩት። ባለፈው በነበረው የህወሓት ይህንን ሰው ሊያውቀው ይገባል። መርሳት እጅግ አዝነናል። እኛም ያጣናቸው ጓዶች አሉ። ጣልቃ ገብነት ነው፣ አምነንበት ነው ያደረግነው። ደግሞም ያ ታሪክ እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። እኔ ራሱን ያጣው ራስ ልደቱ ራሱን ያጣው ራስ አድማጭ ተመልካቹ የትኛውን ይዞ ነው ልደቱን መቃኘት ያለበት? ልደቱን ማድመጥ ያለበት የትኛውን ይዞ ነው? በሁሉም ነገር ላይ አብሮ መወላገድ፣ በሁሉም ነገር ላይ ራስን መካድ፣ ራስን
በዛ ልክ ማዋረድ ስለሆነ እንጂ ይሄን ብሏል ወደ አብይ እንደመጣ። ከዛ በፊት የነበረው ኦር ምናምን ያለው ይቅርና እንደው በኢትዮጵያ ብቻ በዓለም ላይ እንደ ዶክተር አብይ ብሎ በጣም በጣም ሲያደንቅ ነበር። ታዲያ ምን ሆኖ እንትን አለ? ወተት ዛሬ ሲታለብ ይጠጣል፣ ይሸጣል። ከታለበ ከ5 ደቂቃ በኋላ ወተት ቫልዩ አለው። ይሸጣልም ይጠጣልም። ለምግብነት ይውላል፣ ለገበያም ይውላል። ወተት የታለበ ዕለት አልጠቀምበትም ያለ ሰው አቆየዋለሁ ብሎ ካቆየው እርጎ ይሸጣል፣ ይጠጣል። በመቆየቱ ቫልዩ እየቀነሰ የሚሄድ ነገር ሳይሆን እርጎ ከሆነ በኋላ ቫልዩ ይጨምራል። አይ እርጎውን አልጠጣም አልሸጥም ካለ ደግሞ ሰውየው አይብ አርጎ ይሸጠዋል፣ ቅቤ አርጎ ይሸጠዋል። አሬራው እንኳን አይጣልም፣ ይጠጣል። ወተት የሚያስገርም ባህሪ ያለው ኤክስፖርት እንደዚህ ነው። ዛሬ 4 ቢሊዮን ሲመጣ ዛሬውን እዳ አለብን፣ የፍጆታ ፍላጎት አለን፣ እንግዛበት እንችላለን። አይ ግድ የለም ከፊሉን ተጠቀምና ከፊሉን እናቆየው ሪዘርቭ ይሁን ካልንም ሪዘርቭ ማለት በክፉ ቀን በማንኛውም ሰዓት የሚመነዘር የግል ሀብት ማለት ነው። በማንኛውም ሰዓት አይ ካቆየን በኋላ ሪዘርቭ ካደረግነው በኋላ በሆነ ጊዜ እንጠቀምበት ብንልም የተከማቸ ዕዳ ካለ ለመቀነስም አዳዲስ ፕሮጀክት ለመጀመርም የገበያ መረጋጋት ለመፍጠርም ለሁሉም ፐርፐዝ ይውላል። ወተት ታዲያ ይሄንን ንግግር እንደዛ ነው እንደዚህ ነው ብለው በዛ ላይ ያሉ ሰዎች ሲናገሩ ስታያቸው እርቃናቸውን ሄደው ብጣሽ ጨርቅ እንኳን አፍረስ ስጋቸውን ለመሸፈን የማያስችል እውነት ፈጠሩ እንጂ ሐቁ ላይም አልደረሱም። እንኳን መፍትሄ ሊያመጡ ራሳቸውን አዋረዱ፣ ራሳቸውን ገደሉ፣ ራሳቸውን ቀበሩ እንጂ ለውጥ አላመጡ። መደመር ሲባል ብሎ የሚሳደብ ሰው መደመር በኢንተርኔት ጥምዶ በሱዳን ጥምዶ በኤርትራ ጥምዶ በትግራይ ሲጣመድ ሲጠማመድ ታይታላችሁ። ራሱን ያጣው ራስ አድማጭ ተመልካቹ ራሱን ካገኘ እነዚህ ሰዎች አንቅሮ ለመጥፋት መሄድ ይችላል። ለምን አብይ ሲናገረው እንትን ይላል። አንዳንዱ ውሻ በቀደደው ጅብ ይገባል። ሌላም ኃይል ታግለን ያፍረከረክነው ተጠግቶ ተጠልሎ እኛን ይሰድባል። እሱን ተወውና ስድቡን ተወውና በገጀራ ቢቆራረጠን ቢያገኘን ደስታውን አይችለውም። ስለዚህ እናንተ አብራችሁ ነው የምትጨፈጭፉ ወይስ የምትከላከሉ ነው የሚገባው ነው? እንደው በነፃ የመጣ ለውጥ አድርጋችሁት ነው? ቅድም ሰው ስትጠሩ ነበር አይደል? እና ከላይ ያሰሯቸውና ያሳደዷቸው ማን ነው? ያንን ሰው ከቦታው ነጥሎ ይጣላል። አዴፓ መሆኑን አታውቁም? ይህንን ስናደርግ በሙሉነት ነው ያደረግነው፣ በድፍረት ነው። ሞት ይሻላል ብለን ቆርጠን በፍርሃትና በመለመጥመጥ አላደረግነው። ሞት ይሻላል ብለን ነው ያደረግነው። ይሄ ደግሞ ለማንም ብለን አይደለም። ይህ ልጅ የገደለው ሰው እንደ አማራነት የሚያወቀው ዘባራቂ ስታዩት ራሱን ያጣው የተጫነውን ተሸክሞ የሚቀባጥር ቅዠታም የተረገመ የከሰረ የጨነገፈ ትውልድ ካልሆነ በስተቀር በቀላሉ ጀነራል አሳምነው ብርጌድ ስለ ጀነራል አሳምነው እያደነቀ የመጣ ቡድን ዶክተር አምባቸው እንዳይነሳ ያደረገው ለምንድን ነው? አሁን እዚህ ጋር የማሰማችሁ ቅንጭብጫቢ ነገሮች ይዛችሁ እነዛን በዛ መነጽር ማንኛውም ሰዎች እንድትለኩ ነው። ከዛ ከእያንዳንዱ ነገሮች ጋር ያሉ እብደቶችን እንድትተቹ ነው፣ እንድትሞግቱባቸው። ለምሳሌ እዛ አማራ ክልል ላለው ነገር በሙሉ አሁን ፋኖ ነኝ ብሎ የመጣው ኃይልና ያንን የሚደግፍ ከዛ ጋር የቆመ ሁሉ ጸረ አማራ በሚለው የብሔር ኮረጆን እዚህ ቤት ማውራት አልፈልግም። እንደ ብሔርም ለሰዎች ቦታ መስጠት አልፈልግም። ምን አማርኛ የሚናገር ህዝብ አለ፣ ኦሮሞኛ የሚናገር ህዝብ አለ፣ ትግረኛ የሚናገር ህዝብ አለ የሚል እዚህ ቤት የምናወራው ሰውነት፣ ኢትዮጵያዊነትና ሀቀኝነት የሚሉ መርሆች ላይ የምንሄደው ለዛ ነው። አይ እንደ ብሔር እናውራ ከተባለ ደግሞ ቤተክርስቲያንን፣ ሃይማኖትን፣ ማንኛውንም ነገር ጥለን በይፋ እምነታችንን ማፍረሳችንን መተዋችንን ማመን እና ከዛ በኋላ ነው ስለ ብሔር ማውራት የሚፈቀደው።
በሁሉም ለመክሰር ማውራት አያስፈልግማ። አማኞችን እንላለን። አዳምና ሔዋን የተፈጠሩት ሳይንሱን ከቃዳር ካፋር ነው የሰው ልጅ የተነሳው ይላል። በሃይማኖትም ለብጥብጥ እንጠቅሳለን። እግዚአብሔር የሰራውን ሰው ደግሞ እየከፋፈልን እናወራለን። በሁሉም ላይ አሳፋሪ ታሪክ መጻፍ ስለማንፈቅድ እዛ ቦታ ላይ ላለ ሰው ግን አምባቸውን ማን ገደለው? ለምን ተገደለ? የአምባቸው ሞት ያላመማችሁ ለምንድን ነው ብሎ በአማራ ብሔር ላይ ያሉትን እነማን ዛሬ ሁሉም ዘመን ገልጦታል። የተደረሰበትን ካባ በሙሉ ቀዶ ጥሏል። መጋረጃው ተቀዷል። እነ ታማኝ በየነ ሁሉ ሳይቀሩ ሁሉም ታይቷል ማለት ነው። እናንተ ብለን ነው ብታምኑም ባታምኑ። ሰላም ውድና የተከበራችሁ የታማኝ ሚዲያ ቤተሰብ ይህንን እንደዚህ ብሎ መናገሩን መውሰድ መቻል ነው። ከዛ በቃን ከጫካ ውጡ። ወንድም ገድሎ መግባት ወደ ጫካ ይህ ጀግንነት ሳይሆን ውርደት ነው። ወንድምን መግደል ጀግንነት አይደለም፣ ልማት አይደለም፣ ሰላም አይደለም። እኛም ፈልገው ወደ ሰላም ነው። እኔ ወደ ፋኖ ልቀላቀልበት የቻልኩት ወይም የፋኖ ዓላማ ሲጀመር ልጀምረው እና ልሰለፍበት የቻልኩት የአማራን አንገት ቀና አደርጋለሁ በሚል እሳቤት ነበር። በመጀመሪያ በጋለ ስሜት ገብቼ ሳበቃ፣ አሁን ግን ውስጥ ገብቼ ስመለከተው ትግሉም ከተለያዩ ኃይሎች ጋር የተገናኘ የተጠለፈ ከግብፅም ከህወሓትም ከኤርትራም ጋር የተገናኘ ስለሆነ ውስጡን ሳየው በመጀመሪያ የተነሳሁት አማራ ነኝ ብዬ አማራ ነፃ ላወጣ ነው። አሁን ግን ስመለከተው ከመሪዎቼ ጀምሮ ያለውን ሁኔታ ስከታተለው የግል ሀብት መሰብሰብ እና የግል ሁኔታ ማመቻቸት እንጂ ለአማራ ዓላማ እንዳልቆሙና ለአማራ ድህነት እንዳልቆሙ ስረዳውና ሲገባኝ ከነበረኝ ፋኖ አቋምና ወይም እንቅስቃሴ ተመልሼ ወደ መንግስት እጅል ሰጥቼያለሁ በሰላም ወጣ። አሁንም ቢሆን እኔ የማስተላልፈው ምንድን ነው? ላልገባቸው ወገኖች፣ ላልገባቸው ወንድሞች የሞቱትስ አመልጠውኛል፣ ሞተዋል፣ አብቅተዋል። አሁን ላሉት በህይወት ላሉት ጓደኞች የማስተላልፈው ምንድን ነው? ትግሉ ትግል እንዳይመስላችሁ። ትግሉ ተበላሽቷል። ትግሉ ለሌላ ውሏል። ትግሉ ሸር አለበት፣ ውስጡ ያልተረዳችሁት ነገር አለ። ስለዚህ በህይወት እያላችሁ በሰላሙ ብትጠቀሙና ለሰላም እጃችሁን እንድትሰጡ በሚል ጥሬን አስተላልፋለሁ። ትግሉ ያልተስተካከለ ትግል ነው፣ የተቀየረ ትግል ነው። የግል ሀብት መሰብሰብ እና የግል ሀብት ማካበት የግል ጥቅምን የተመለከተ እንጂ ትክክለኛ የአማራን አንገት ቀና ለማድረግ የመጀመሪያው ዓላማ እንዳልነበረና ዛሬ ትግሉ እንደተሸጠና እንደተጠለፈ ይህን በግልጽ እንዲያውቁትና እንዲረዱ ትፈልጋለሁ። ስለዚህ እኔም ራሴ ይህንን በመረዳቴ የሰላሙን ጥሪ በመቀበል ለመንግስት እጄን ሰጥቻለሁ። መንግስትም በሰላም ተቀብሎ የሚፈልገውን ነገር እንክብካቤ አድርጎልኝ እየተንከባከበኝ በሰላም አለው። አስታሳመነው ክፍለ ጦር ነው የነበረው። ዞሮ ከመነሻው መጀመሪያ ልዩ ኃይል ነው ነበርኩኝ። ከልዩ ኃይል አግኝቼ እባላለሁ። አግኝቼ እንደየነ ማለት ነው። ከዛ ልዩ ኃይል ጁንታ ሲገባ በዚህ ከልዩ ኃይል ነበሩ። ከልዩ ኃይል ይበተን ሲባል ወደ ኤርትራ ግማሾቹ ሲገቡ፣ ግማሾቹ ወደ ፋኖ ተቀላቅለን ያው አማራ በመሆን እንሆን ብለን በመመስረታችን ያው ትክክለኛ አማራ ነው ብለን የነበረ ትግል የመስረተን የነበረው። አሁን ግን ከማን ጋር አቀላቀለን? መልሶ ደግሞ ከህወሓት ጋር ወስዶ ሰበሰበን። ይቅርታ እንጂ ከትግራይ ጋር ማለት ነው። ከነ ገብረጽዮን ጋር እጄ እንትና መራዋ 18 ቀን ተሰብስቤያለሁ። ስናስበው እነሱ የኛ ጨራሾችና እኛን ጨርሰው እኛና እናንተ ተዋግተን ስናልቅ እነሱ በነጣ ወደ አማራ ክልል ለመግባት 4 ኪሎ ለመግባት ጉዞ ለማድረግ ሲሞክሩ በዛ ብዬ ሳስበው እኛንና መንግስትን አፋጅተው እነሱ በነጣ 4 ኪሎ ለመግባት ከጭንቅላት የተሰረቷል። በዛ ልክ ሲሆን እኔ መንግስትን ይቅርታ ጠይቄ ወደ በይቅርታ ገብቻለሁ። በተራራ የወደቁት ጓደኞቼ ግን በጣም ከምንም በላይ በስተት በመውደቃቸው አሁንም ያው ነፍሳቸውን በአጸደ ገነት ያስቀምጥልኝ እያልኩ በስተት እንደኔ ትንሽ ያው እድሜውን ባበደራቸውና ወደ መንግስት ወደ መሀሪውና ወደ አስተማሪው በመጡልኝ በጣም እያዘኑና እየተከዙ ነው ያለሁት እና ያው በዚህ ልክ እኛ ተሳስተን ነበር። በተሳሳትነው ልክ መንግስት እናት ነው፣ አባት ነው፣ አስተማሪ ነው፣ መሀሪም ነው፣ አስተማሪም ነው። ያው ስንመጣ በክብር ተቀብሎና በተቀበለን ነው ልክ አሁንም በእንክብካቤት ነው ያለን እና አመሰግናለሁ። ስሜ ደሳለ ስጦቴ ይባላለሁ። ያው በከተማ አስተዳደር ውስጥ ለ8 ዓመታት በተከታታይ በተለያዩ አይነት ስራዎች ስሰራ ኖሬያለሁ። ግን አማራ ተበደለ ብዬ
ያው በጁንታው በወረራው ሰዓት ሄጄ እስከ ተክለሃይበር ድረስ ታግያለሁ። ከዛም ተመልሼ ወደ ስራ እየሰራሁ ነበር። ከዛ በኋላ ግን አማራ ተደፈረ በሚል እንደማንኛውም አስተሳሰብ አንግዲ ሀሳቤን ይዤ የትጥቅ ትግልን ተቀላቅዬ ስታገል ኖሬያለሁ ለ3 ዓመታት ማለት ነው። 3 ዓመትም ሲኖር ግን እያንዳንዱ እኔም ያው ከፍተኛ አመራር ነኝ፣ የክፍለ ጦር ፋይናንስ ኃላፊ ነኝ። በማንኛውም በተቃራኒ እንትን ጥላቶቻችን በነበሩት ሰዎች ጋር ተጠልፏል። መጠለፉ የሚጠለፍ ዞሮ ዞሮ የሚዋጋውም ከታይ ያለው ኃይል ነው፣ ስቃይተኛው መታይ ያለው ነው። ያንን በመገንዘብ የመንግስትን ጥሪ ተከትዬ መጥቻለሁ። እንግዲህ እነዚህን አንቀበልም አንሰማም የሚሉ አሉ አንዳንድ ሰዎችና አለመስማትም ይቻላል። እውነታው ግን የቱንም ያህል የአንድነት ጠበቃ በሆን ኢትዮጵያን ምናልባት እንደው 2ም 3ም 4ም ሀገር ለካ ብንሆን በሰላም መለያየት ብንችል እድለኛነት ነው ብዬ እንዳስብ ያደርገኛል። የቱንም አናትህን የኢትዮጵያ አምላክ ብትንትን ያርገው አንተ የቱንም ያህል ሀገሮች ማለት ነው። የባለፈው ምርጫ እናንተ ያለፋችሁበት ምርጫ በኢትዮጵያ ታሪክ ውስጥ በዲሞክራሲያዊነቱ እስካሁን ከነበሩ ምርጫዎች የተሻለ መሆኑ ጥያቄ የለውም። ኢትዮጵያ ሕዝብ ዓለምም ያውቃል። እንከን ይኖርበታል። ዲሞክራሲ አዳጊ ስለሆነ በሚቀጥለው ምርጫ ደግሞ የተሻለ ነገር እንደሚደረግ ተስፋ እናደርጋለን። የባለፈው ግን ከስካሁኑ ምርጫዎች ይሻላል። ይህን ሲናገረን በምንም አንዳንዴ ያው ተስፋ መቁረጥ ነው። በእርግጥ ብዙ ሰዎች ያው ተስፋ ስለቆረጡ ድርጅቶች ያው ወንድማገኝ እንደምታውቀው በጦርነት ማሽቃበጥንማ በቃ ሌላ ሰው ሌሎች አያምርባችሁም። በቃ መሳይ ያሽቃብጣት ማሽቃበጥ ታባዝ ሌሎቻችሁ ተው፣ የምር አያምርባችሁ። ለብቻው እሱ ብቻ ያሽቃብጣት። እነ መሳይ መኮንን ፖለቲካ ማለት ነው። አብይን ለካ የማርያም ጠላት ይስሉ ነበር። የቱን አሁን ሰው ለምንድን ነው ታዲያ እኔን እያስታወሰ ሰዎችን የማያመዛዝነው? እኔ ከወደቀበት አሁን ለምሳሌ ለምንድን ነው ለትግራይ ወርቅ ተዘረፈ ጀነራሎቹ ዘረፉ ይላል። በአስመራ አይወጣም፣ ውሸት ነው። ከኤርትራም ጋር ያለው ግንኙነት ተጠቅመህ የወርቅ ንግድ የማጧጧፍ ኮንትሮባንድ የማጧጧፍ ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕ እነዚህ የምትላቸው ጥቂት ሰዎች ግንባር አዛዥ ነው ይላሉ። የሆነ ነገር አወራ ወርቅ ሲዘርፍ ነው የሚለው ሩቅ ርቀት ሆኖ ውጊያ የመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ይሄ ኔትወርክ ነው። የትግራይ ወርቅ ተዘረፈ ጀነራሎቹ ዘረፉ ይላል። በአስመራ አይወጣም፣ ውሸት ነው። እንደታወቀው ኤርትራም ጋር ያለው ድፍን ወልቃ እጅግ አዝነናል። እና በሁሉም ላይ ያው ሰዎች ያየናቸው እየተገለጡ ነው የመጡልን። ፋኖ ሲጀመር አብይ አህመድ ኦሮሞ ባለፈው በነበረው ሌላ ሰው በዚህ በወሎ እኔ በጣም የምጣ እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በፔንጫ አንገቱን ነው የምንለው። ለኢትዮጵያ ሕዝብ ማሳልፈው አፋኝ ስርዓት በነበረበት ስሙት ሰው ሀሳቡን ስለገለጸ ያንን ባለስልጣን ወይ ያንን ቡድን ስለተቃወመ የሚገደልበት የሚታሰርበት የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄን መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ባለው ሁኔታ ኢትዮጵያ ውስጥ ናበብ የያዙት አመለካከትና ትምክህተኛነት መገናኛ ስርዓት ከአንድ ፓርቲ ወደ አንድ ወደ ማሻገር ህልም ነው ያለው ህልም ነው ለሪንግ ነው። ለዛ የተባለው ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳ የክልልን የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይችን ነፃነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። በስንት መስዋዕትነት የተገኘውን የነፃነት ሊነጥቁን የሚጻጻሩ ኃይሎች ናቸው። በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። የጠቅላይ ሚኒስትሩ ተቺ ነኝ፣ በተለያዩ ቦታዎች ተቻቸዋለሁ። ጠመንጃ ይዞ ግን የሚመጣ በአማጺም ይሁን
በመፈንቅለ መንግስት የሚሆን በማንኛውም መልኩ የመንግስት ተቋማትን የመንግስት ባለስልጣናትን ከላይ እስከታች የሚያጠቃው ኃይል ለሀገር አደጋ አለው። ለመንግስት ሳይሆን ለሀገር አደጋ አለው፣ ለህዝብ አደጋ አለው። ነፃነትን ከእጃችን ሊያስወጣ የሚሞክር ነው። እሱን ማክሸፍ ከተቻለ በመምከር ወደ መንገድ መመለስ፣ ካልሆነ ከጸጥታ ኃይል ጋር ተሰልፎ ማውደም ነፃነትን ከመንከባከብ ጋር አንዱ ነው ብዬ ማስብ። በጣም አለ የለም ከተባለ ቤተ መንግስቱን መሸጥ ነው። የ10 ቢሊዮን እየወጣበት ያለውን ቤተ መንግስት ጨረታ አድርጎ ለሂልተን፣ ለሸረተን፣ ለሌላ ሆቴል ካምፓኒ መሸጥ ነው። ትልቅ ገንዘብ ነው። ስለዚህ የቱን ነው መስማት ያለብን? እኛ መስማት ያለብን የትኛውን ነው? የማንም እብድ መጥቶ ባበደ ቁጥር አብሮ ማበድ ወይስ የሚጠቅመውን ብቻ ማስቀጠል እና የሚጠቅም ነገር የሚናገሩ ሰዎችን ማብዛት? እዚሁ ላይ እዚህ ቅንጭብጭቦች ይቺን ብቻ ብናየው ስለ ጀዋር በቃ አኝኮ እኔ በጣም የምጣ ይህን አሁን ደግሞ ለምሳሌ እኔ በጣም የምጣ ቅድም የሰማችሁት ምናምን እንኳን ቢቀር በእነዚህ ሁለት ንግግሮች እዚች ላይ ባለችዋ ደግሞ እኔ በጣም የምጣ በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ ተመልከት። እዛ ጋር ምን አልክ መሰለህ? በፊት ሽግግር ይኖር፣ ስንተባበር እናሸንፋለን። አመሰግናለሁ። እኔ በጣም የምጣ እና እስኪ እኛ ሀገርን ፖለቲካ የሚያስታውስ ሳረሰው አንድ ነገር መሸጋገሪያ የሚሆን ደቂቃ ደግሞ በጣም ሄዷል። ዞሮ እዚህ ጋር እንትን እንላለን። በዋናነት ሞትን መጥራት የለብንም። የምናደርገው ድርጊት በሙሉ ሞትን የሚጠራው ሟች ነው። ጥላት ነው የምናበዛው። ጥላታችንን በጭካኔ እንዲያጠፋን ነው የምንጠራው። ከዛ እንውጣ። ዓለም ላይ ያለው ነገር በሙሉ ሞቱን የሚጠራ ሟች የሚል ነው። ይህን መነጽር ሳትረሱ ላይ ብትይዙ ሰውን የሚያወራውንና ከዛ ንግግሩና ተግባሩ ምን ያገኛል የሚለውን ነገር ስታዩት ሞቱን የሚጠራ ሟች በሚለው አይቼዋለሁ። ብዙ ጊዜ ሳይሆን ለመፍትሄው ሳይሆን ወደ ሞቱ የሚጣደብ ሞቱ ለቆት እንዳይሄድ ትቶት ቢሄድ እንኳን መልሶ መጥቶ እንዲገለው የሚያደርግ ሞቱን ጠሪ ሟች፣ ችግሩን ጠሪ ችጋራም፣ ስቃዩን ጠሪ በስቃይ ውስጥ የሚኖር አይነት ሆኖ የምንሄድበት ነገር አለ። ሌሎችን ለመሞገት ወይ ሌሎችን ለማሸነፍ ምናምን ይቅርና ራሱን እንኳን ለመከላከል የማያስችል አቋቋም መቆም በጣም የተለመደ ነገር ሆኗል። ይሄ ዓለም እንደ ባህል ያየችው ራሷ በሰራቸው መሳሪያ ሁሉ እየጠፋች ያለችበት ማለት ነው። ሞቱን ጠሪ ሟች ሰው በሰራው መሳሪያ እስከዛሬ ድረስ ባለው ፍጥረት ላይ ራሱን ሊያጠፋ የሚችል መሳሪያ ሰርቶ አሁን ጭንቅጥብ የሆነበት የሰው ልጅ ብቻ ነው። ወደፊትም ራሱን በራሱ አጥፍቶ የሚጠፋ የሰው ልጅ ብቻ ይመስለኛል። ከደረሰበት ፈተና እንኳን መማር ያልቻለና እየባሰው የሄደም ልቦና የሌለው የሆነውም አሁንም የሰው ልጅ ነው። የሰው ልጅ ብዙ ጦርነቶችን አሳልፏል። ከጦርነቶች ግን ጦርነትን በባሰ መልኩ እንዴት ማስቀጠል እንደሚችል ተምሮ ይሆናል እንጂ ከዛ አልተማርም። እንደ ሀገርም ስናመጣው ችግሮችን እናወራለን፣ እዛው ተመልሰን ችግር ውስጥ እንገኛለን። ሰዎችን እንተቻለን፣ እንደገና መልሰን ከነዛ ሰዎች የባሰ ስርዓት ለማዋቀር እንትናለን። አስቡት። ዛሬ ላይ ያሉትን ብቻ ውሰዷቸውና የተቃዋሚ ፓርቲ ነኝ ታጋይ ነኝ ነፃ አውጪ ነኝ ብለው በጫካም በህዝብ ጫካም ኦር እዚህ ከተማ ውስጥ በስልጣን ጫካ ውስጥም ቢሆን ያሉ ሰዎችን ውሰዷቸውና ራሳቸው ሲቃወሙት ወይም ሲያጣጥሉት የነበረውን ነገር እነርሱ እጅግ በባሰ ሁኔታ ለማድረግ የሚጥሩና የሚሰሩ የሚያሰሩ ናቸው። በዛ ልክ ነውራቸውን የገለጡና እርቃናቸውን እየቀሩ ራሳቸውን ያጡ ራሶችና ሰዎች መሆናቸውን በግልጽ ያሳዩን መሆናቸውን ከደረሰባቸው ፈተናና ካወሩት ነገር እንኳን መማር ያልቻሉ መከራን ተናግረው በዛ ቀስቅሰው ሲያበቁ ወደ ባሰ መከራ የሚወስዱና ዛሬም መከራ ከኛ ከህዝብ ላይ ከሀገር ላይ እንዳይነሳ አበክረው የሚሰሩ መከረኞች ናቸው። ጦርነትን እንደ ኳስ ሳይገባው እንደ እግር ኳስ ማለት ያው ኳስ ሳይገባው ነው ብዙ ሰው የሚደግፈው፣ ግን ኳስ ሊዝናናበት ይችላል። እኛ ሀገር እግር ኳስ መዝናኛ ተብሎ ሌሎች እንደ መዝናኛ የሚሰሩ ሰዎች እንኳን
ምንም ነገር በማይሉበት እኛ ሀገር እግር ኳስ ብዙ ጥፋት አድርሷል። ብዙ ጥፋት እያደረሰው ነው። በጩቤ ያቀራድዳል፣ በድንጋይ እንትን ይላል፣ ያገዳድላል፣ ትዳር ያፈርሳል፣ ብዙ የተከራዩትን ቤት ያሳጣል፣ ብዙ ጥፋት ያመጣል። ኳሱ ገብተው ነው ወይ? ኔቨር። ሰው ራሱን እስከሚገዳደልበት ድረስ ነገሮችን አጡዞ መጠቀም ኋላ ቀርነት፣ ራስን ማጣት ወይም ሰብዕናን ማርከስና ማዋረድ፣ እንደ ሰው አለማሰብ እጅግ መዋረድ እንጂ ክብርንም አይደለም። ለኛ መዝናኛ የመጣ ነገር የኛን ህይወት እስኪያጠፋን ድረስ የሚጦዘው እኛ ሀገር ነው። ብሔራችን፣ ሃይማኖታችን፣ ጾታችን፣ መልካችን፣ ቁመታችን የሆነ ልዩነት ነው ተብሎ የተቀመጠ ነገር ሁሉ እስክንገዳደል የሚያደርሰን እጅግ አሳፋሪ የሆነ ታሪክ እንደሆነና እንደዛ መደረግ አግባብ አይደለም። እኛ ምንም አይነት ልዩነት መኖሩ እስከ መገዳደል እያደረስን ሌሎችን ለመተቸት የማያስችል ስለሆነ ይሄን ነገር ማስቆም ያስፈልገናል። ምንም ልዩነት ይኖር እስከ መገዳደል አያደርስም፣ መድረስም የለበትም ነው እና ጦርነትን እንደ ኳስ ሳይገባው ሞትን እየደገፈ እልቂትን እያወጀ ድል ለከሌ እያለ ከሌ ወደዚህ ገሰገሰ ከሌ ወደዛ ገሰገሰ እያለ ጦርነትን የሚቆሰቁስ ብዙ ሰው አለ። በየሶሻል ሚዲያው የትኛውም ቦታ ላይ ይሁን ጠብ ቆስቋሽ ሞትን የሚያፋጥን ሁሉ በየትኛውም አግባብ የሰዎችን እልቂት መተላለቅና መገዳደልን ለማባባስ የሚያስችል ንግግርና ዘገባ ድጋፍና ማንኛውም ነገር ራሳችንን ወደ ሞት ስለሚወስደን ከዛ ነገር ብንጠበቅ። ጦርነት መሀል የሚሆነው ነገር ብዙ ነው። ስለዚህ ቢያንስ ዝም ብንል። እንዴት ጦርነትን ሰው ይደግፋል? የገባው በቃ ስራው ያውጣው። ድል ለከሌ ድል ለእንትና እያሉ የራሳችንን ድል እያጠፉ መሄዱ ውርደትንን፣ ሞትን በራስ ላይ ማወጅን እጅግ የሚያሳፍር ነገር መፈጸም ስለሆነ በዛ ስሜት ሰው ቢያየው በዘረኝነት በሽታ እልቂትን፣ ሰቆቃን፣ ጥፋትና መጠፋፋትን ማባባስ እየተለመደ ስለመጣ ከዛ ነገርም ሰዎች ራሳቸውን ለመጠበቅ ስራ እንዲሰሩ ብናደርግ የሚል መልእክት አለኝ ዛሬ። እኔ መሮኛል ቅማላው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል የኑሮ ከበደኝ መሮኛል ያሉ አትታጠበውም የግል ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው ካልኩኝ ታጠብ ዝም ብለህ ሌላችሁብኝ ወሮም ማማድር አሁን ያለው ፖለቲከኛ ስትነግሩት እንደዚህ ነው። እናንተ የምታወሩት ሌላ ነው፣ አድማጭ ተመልካቹ እንደዚህ እናንተ የምትነግሩት ሌላ ነው። እሱ ደግሞ በራሱ በዚህ አለመስማት ልክ ነው የሚሰማችሁ። እንዴት እንግባባ? ከዛ አንፃር ነው እኔ መሮኛል ቅማላው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል የኑሮ ከበደኝ መሮኛል ያሉ አትታጠበውም የግል ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው ካልኩኝ ታጠብ ዝም ብለህ ሌላችሁብኝ ወሮም ማማድር እስከዚህ ድረስ ግራ ሲገባን ነው ያለውና ማን ነው እዚህ ጋር ሸሪፍ አብዱል አዚዝ ትራንዚሽናል ገቨርንመንት ኢዝ ኦንሊ አልተርናቲቭ ሶልቭ ዘ ፖለቲካል ክራይሲስ ፌሲንግ ዘ ካንትሪ የምክክር ኮሚሽኑስ ይሄንንም ያለ ሰው እኮ ውጭ አምላኪነት ነው። ይሄ ምናልባት ሸሪፍ ነገሩን ተረድተው በቅንነት ሊሆን ይችላል ብዬ ልውሰደውና እንደዛ አይነት አይደለም። ይሄ የትራንዚሽን ገቨርንመንት ምናምን የሚባለው ችግር ለመፍታት ሳይሆን የኢትዮጵያን ችግር ለማቆየት ነው። ለምሳሌ ሀገራዊ ምክክር ኮሚሽን ሲመጣ ህግም ሻሻል ሀገርኛ የሆኑ ማንኛውም ነገሮችን እንስራ ሲባል የአስተዳደር መዋቅሮችን እናቋቁም ሲባል አንድ መድረክ ሲመጣ የሚወሩ ነገሮችን ታያቸዋላችሁ። ሰዎች በእድሜያቸው ይሰደባሉ፣ የእንተና ነው ምናምን ብለው ይላሉ። እጅግ በጣም ብዙ ነገሮችን አዋርደና የሽግግር መንግስት እያሉ ይሉ የነበሩ ሰዎችን እርቃናቸውን ያስቀረው አሁን ያለው ስርዓተ መንግስት የምክክር ኮሚሽን ሲያቋቁም ሁሉም በዚህ ላይ የሚጮኸው ሰው ያንን በማጣጣል ነው የገለጠው። አይ ያለውን መድረክ ሁሉ ተጠቅመን ገብተን ለኢትዮጵያ ይጥቀማት እንጂ እኛ ምንም አይነት ዋጋ እንከፍላለን ብለው ነገሩን ተቀብሎ ገብቶ በዛ እየሞገቱ መንግስትን ከመፋለም ይልቅ ከዳር ተጎልተው ይሄን ምኑን እናምነዋለን አናምነውም አሉ። ሌላ ደግሞ ይሉና በዚህ ተደብቀው ጦርነት እያያዙ በዚህኛው ጦርነትና ምናምን ባለበት ለምን ሀገራዊ ምክክር ይላሉ። ችግሩን ለመፍታት ስራ ሲጀመር ንግግራቸው ያ ነገር ያን ችግር እንደሚያስቆም
ይናገራል፣ ያጣጥላሉ። ጦርነት ባለበት ሀገራዊ ምክክር ይላሉ። ከዛ ሽግግር ይላሉ። ሽግግር ብትሏቸው በቅንነት ወንድሜ ተናግራል ብዬ ነው የማወራው። ሌላ ነገር ይፈጥራሉ እንጂ መድረኩን መጠቀም አይፈልጉም። አሁን ዛሬ የሚቃወሙ ሰዎች ሌላ ስርዓት ቢመጣ እንኳን አሁንም በመቃወም ይቀጥላሉ እንጂ ያንን ነገር ደግፈው መሄድ አይደለም ጉዳያቸው። ኢትዮጵያ እንድትቀጥል የኢትዮጵያ ህዝብ አይደለም ጉዳያቸው። የኢትዮጵያ ህዝብ ሰላም ካገኘ ብዙ ሰዎች ጉሮሯቸው ይዘጋል። ኢትዮጵያ ካደገች